ዛሬ የምናወራው ሜሲ 2019 ላይ የዓለማችን ምርጡ ተጫዋች ብሎ ስለጠራው ቻምፒየንስ ሊግ ላይ ሁሉም ራውንድ ላይ እስከ ፋይናል ድረስ አስቆጥሮ ግን ዋንጫውን በበረኛ ስህተት ስለተነጠቀው ያለምንም ፔናልቲ ጎልደን ቡት በልቶ ግን ሳላህ ነው በማይንግ በፔናልቲ ታግዘው ጎልደን ቡትን የተጋሩ ስለ ሳዲዮ ማኔ ነው። Sadio Mane. I said it last time I was on it. He's the best football player in the world. I don't know why he's laughing for. What, Chris, why are you laughing for? Why are you laughing for? I'm being serious. No, you see, I'm talking facts here. I don't do if, buts and maybes. I do absolutes. And, you know, like, if your aunt had balls, she'd be your uncle. But she doesn't, so she's not. Do you know what I'm trying to say? ሳዲዮ ማኔ ይለያል። ባምባሊ ነበር የተወለደው። ፋዘሩ የሰፈራቸው ሞስክ ውስጥ ያገለግል ነበር እና ሳዲዮ ማኔም ኳስ እንዲጫወት እንዲፈቀድለት አብሮት ያገለግል ነበር። ያያችሁ ሀምብልነቱ ከየት እንደመጣ 2018 ላይ ሌስተርን ሲያሸንፉ ጎል ካስቆጠረ በኋላ አልራህማ የሚባል መስጊድ ሄዶ ውዱ የሚደረግበት ቦታ ሽንት ቤት ሲያጸዳ ስታዩት ማይገርማችሁ ለዚህ ነው። በቃላ ሰው ነው ልጁ ከእግር ኳስ ተጫዋች ከመሆኑ በፊት። እዛው ባምባሊ ግን በ7 ዓመቱ ነበረ ምንም ሆስፒታል ምናምን ስላልነበረ አባቱ ታሞ በባህላዊ ሕክምና ታክሞ ቆይቶ ከዛም አረፈበት። ያኔ ማኔ ሁሉንም ለመለወጥ ወሰነ፣ በተለይ ለከተማው ልጆች። እግር ኳስ ግን እሱን ሊያሳካ እንደሚችል ተረድቶ ነበረ። በጊዜው አጎቱ በጊዜው አብሮት የሚኖረው ሰው እንዳይጫወት ከለከለው። ሳዲዮ ማኔም አምልጦ ወደ ሴኔጋል ካፒታል ሲቲ ዳካር ሄዶ እንደምንም በስካውት ለመታየት ብሎ እየሞከረ ነበረ። ደግነት ጄኔሬሽናል ዴላ ፉት የሚባል አካዳሚ አሪፍ ታለንት አይቶበት ወሰዱት። እዛም 2 ዓመት ቆይቶ ከፍራንስ ክለብ ሜትስ ጋር ስምምነት ስለነበራቸው ሜትስ አስፈረሙት እና ፍራንስ አዲስ ኑሮ ጀመረ። ቪዲዮ ከተመቻችሁ ሰብስክራይብ፣ ፎሎ፣ ኮመንት ላይ ቀጣይ እንዲሰራላችሁ የምትፈልጉትን ተጫዋች አስቀምጡልኝ። ኮፒ ሊንክ ሼር አድርጉ። ቪዲዮን ይመቻችሁ። ሜትስ ሲሄድ አልቀለለውም አላ አይተው ተጫዋቾችን ያልተመቻቸውን ይመልሷቸው ነበረ። ሳዲዮ ማኔም የግሮኝ ችግር ኖሮበት ሁላ ሰርጀሪ መሰራት ቢኖርበትም አያሳውቅም። ጀለስ ችግሩ ሜትስ በጣም መጥፎ ሲቹዌሽን ላይ ነበረ፣ ግን ጭራሽ ሬሌጌትድ ሆኑ ወደ 3ኛው ዲቪዥን። ግን ማኔ ያለውን ችሎታ እያሳየ ነበረ። ለኦሎምፒክ ቡድናቸው ሴኔጋል ጠሩት። እዛም ውድድር ላይ ከብሪቴን ጋር አቻ ሲወጡ አሲስት አደረገ። ሉዊስ ሱዋሬዝ እና ካቫኒን ጥሎ ኳርተር ፋይናል አድርሷቸው ሲሸነፉ ራልፍ ራኒክ እና ጄራርድ ሁሌ የሊቨርፑል ደጋፊዎች ናቸው። ጄራርድ ሁሌን ታውቁታላችሁ። ወደ አርቢ ሳልዝበርግ ለማምጣት አላንገራገሩም፣ አመጡት። 4 ሚሊዮን ለሜትስ ኦፈር ሲያደርጉም ማኔ ግን በአመቱ የለመደው ከተማ ስለነበረ ከፍቶት ነበረ። ከዛ መለየት ለሳልዝበርግ ሁለተኛ ስታርቱ ላይ ነው 2 ጎል አስቆጥሮ ስተርም ግራዝን 3-2 እንዲያሸንፉ ያደረጋቸው። ከዛም ሲጠየቅ በስታፎቹ ባላንዶር መብላት እንደሚፈልግ ይናገራል። ሲሉት በቃ ቢያንስ እንደ ደጉ ደበበ የአፍሪካ ምርጥ ኳስ ተጫዋች ሆናለሁ አላቀሌ ነው። እሱ እየተነበየ ነበር ግን ለመናገር የአፍሪካ ምርጥ ተጫዋች መሆን እንደሚችል። ከ4 ጨዋታ በኋላ ቡም ሃትሪክ ሰራ። ከ5 ጨዋታ በኋላ ደግሞ ሌላ ሁለተኛ ሃትሪክን ሰራ። ማን ዋዝ ሙቪንግ ኢንሴን። በዛ ዓመትም 41 ጨዋታ ላይ 20 ጎሎችን አስቆጠረ በ20 ዓመቱ። ነገር ግን ዋንጫ አልበሉም አላ። ቀጣይ ዓመት ጎሎችን እና ሃትሪኮችን እንደ ቀልድ እያስቆጠረ ሳልዝበርግ ደግሞ ዶሜስቲክ ካፕ እንዲበሉ አገዛቸው። ዩሮፓ ሊግ ላይም አያክስ ላይ 2 ጎል አስቆጥሮ ራውንድ ኦፍ 16 ውስጥ አስገባቸው። ባዝል ቢጥላቸው ከዓመት በፊት ያጡትን ሊግ ታይትል ደግሞ አገኙት 26 ጎሎችን አስቆጥሮ። ግን እውነት ለመናገር በአይን እንዲታይ ያደረገው ፍሬንድሊ ነበረ። ከባየር ሙኒክ ጋር ሲጫወቱ ያውም ዋና ቡድን ነበር ባየር ሙኒክ ይዘው የገቡት። ብዙ ስካውቶች እያዩት ነበረ። የመጀመሪያውን ጎል ግን አስቆጠረ የጨዋታው። ከዛም ፔናልቲ ያስገኘ። ከዛ ሶስተኛውን ጎል አሲስት አደረገ። ለፒፕ ጋርዲዮላ እንደ ኤረን የገር የወደፊቱን የሚጠብቀውን እያሳየው ነበረ። ማለት የርገን ክሎፕ ለዶርትመንድ እንዲያስፈርመው ዶርትመንድ ኦፈር አደረጉለት። ግን የርገን ክሎፕ ሲያገኘው ለመጀመሪያ ጊዜ ኬፕ አድርጉ ሲመጣ ጀለስ ራፐር የሆነ መሰለው። ከዛ ላይ እንደዚህ አይነትማ ፐርሰናሊቲን ያልፈልግም ብሎ ክሎፕ እምቢ ያለው ማለት ነው። ዶርትመንዶች ማስፈረም ቢፈልጉ ማኔ ከዛ ሳልዝበርግ ላይ አምጾ ክሎፕ ባይወስዶን ፕሪሚየር ሊግ ሳውዛምፕተን እጃቸውን ዘርግተው ተቀበሉት። 12 ሚሊዮን ተከፈለ። ምርጥ ዓመት አይባልም፣ ምክንያቱም በ36 ጨዋታዎች 7 ጎል ብቻ ነበር ያስቆጠረው። ግን ጀላ ኢንኮንሲስተንት ነበረ። ግን ጀለስ 37ኛው ጨዋታ ላይ አስቶን ቪላ ጋር የፕሪሚየር ሊጉን ፈጣኑን ሃትሪክ አስቆጠረ። በ2 ደቂቃ ከ56 ሰከንድ ውስጥ ሃትሪክ ሰራ። በ14 ጎሎች ጨረሰ ዓመቱን። ቀጣይ ዓመት አምርሮ መጣ። ቼልሲ ላይ ማን ኦፍ ዘ ማች ፐርፎርማንስ አሳየ ሲያሸንፏቸው። ከክሎፕ ሊቨርፑል ላይ አስቆጥሮ ነገር ግን በቀይ ካርድ ወጣ። ከዛ ሊግ ካፕ ላይም ሲገናኙ አስፈረመኝ እስኪመስል ድረስ 6-1 ሲሸነፉ አንዷን ጎል ያስቆጠረው እሱ ነበር። ለሶስተኛ
ጊዜ በሜዳቸው አግኝተዋቸው 2-1 ሊቨርፑል እየመሩ እያለ ማኒ 2 ጎል አስቆጥሮ ክሎፕን ስህተት እንደሰራ አሳይቶ አሸነፏቸው። ለማረጋገጥ ያህል ደግሞ ማንቸስተር ሲቲ ላይ ሃትሪክ ሰርቶ ሳውዛምፕተን ከሊቨርፑል በላይ ሊግ ላይ ጨርሰው ዩሮፓ ሊግ እንዲሳተፉ አደረገ እና ክሎፕም 34 ሚሊዮን ፓውንድ ፎጭ አድርጎ አመጣው ወደ ሊቨርፑል። በጊዜው ውዱ አፍሪካዊ ተጫዋች ሆኗል። አቃቂር የሚያወጣ አይጠፋም ነው ተመናገር። ግን የመጀመሪያ ጨዋታ ላይ ዝም ለማስባል አርሴናል ላይ ጎል ኦፍ ዘ ሲዝን ኮንቴንደር ኦልሬዲ የሚሆን አስቆጠረ። ሰውየው አይሰማህም እያስቆጠረ ሄደ። አሲስት እያደረገ 8 ጨዋታ እስኪቀረው ድረስ እሱ ነበር ዋና ተጫዋቻቸው። ቻምፒየንስ ሊግ እንዲያልፉ ኦልሞስት አመቻችቶ ቫይናልዶም ነው ባለቀ ሰዓት አስቆጥሮ እንዲያልፉ ያደረጋቸው። ሶ ፕሌየር ኦፍ ዘ ይር የሊቨርፑልን በላ። በዛ አመት ሊቨርፑል ወደ ራሳቸው መመለሳቸውን ያወቁበት ጊዜ ነበር። ቀጣይ አመትም ሳላ፣ ቫን ዳይክ፣ ሮበርትሰን ሲመጡ ቡድኑ ሌላ ሌቭል ገባላ። የምርጡ የፈርሚኒዮ ሳላ ማኔ ጥምረትም ተከፈተ። ሀገሩን ለዓለም ዋንጫ ራሱ እንድታልፍ አድርጎ ነበረ ሴኔጋልን። ቻምፒየንስ ሊግ ላይ በተለይ ማኔ ሁሉም ራውንድ ላይ ነበር እያስቆጠረ የነበረው። ግሩፕ ስቴጅ በሉ ከዛም ራውንድ ኦፍ 16 ላይ ከፖርቶ ጋር ሃትሪክ ሰራ። ኳርተር ፋይናል ላይ ሲቲን አግኝተው አስቆጠረባቸው ያበደ ጎል። ባርሳን ያስቀየሙትን ሮማ ሴሚ ፋይናል ላይ አግኝተዋቸው 2 ጎል አስቆጠሩ። 9-4 አግሪጌት አሸንፈው ፋይናል ደረሱ። ፋይናሉ ላይ ሁላ ከማድሪድ ጋር አቻ አድርጎላቸው። ግን ካሪየስ እንግዲህ ያደረገውን ታውቁታላችሁ። ዓለም ዋንጫ ላይ በሚያሳዝን ሁኔታ በፌር ፕሌይ ሩል ከግሩፕ ስቴጅ ነበር የወደቁት። ሲያሳዝናሉ አላ ቢጫ ካርድ ብዙ ነበረባቸው ተብሎ ከፖላንድ ወደቁ። ከዛም ተመልሶ ማኒ ሀገሩ ላይ ሆስፒታል፣ ትምህርት ቤት ሁሉንም በጎ አድራጎት ያላደረገላቸው የለም። እሱ ያሳለፈውን እንዲያልፉ አልፈለገም። የአፍሪካ ምርጥ ተጫዋች ግን እስካሁን ድረስ ተብሎ አልተሰየመም። አላ ሳላና ኦባማያንግ ግን ፔናልቲ እያስቆጠሩ 22 ጎል ላይ ቢደርሱም ማኒ የመጨረሻ 2 ጨዋታዎች ላይ 4 ጎል አስቆጠሩ። ቀጣይ አመት ተጋራቸው ጎልደን ቡቱን። አስቡት፣ እሱ ምንም ፔናልቲ አይወስድም። የሚያስጠላው ግን የአፍሪካ ዋንጫውን ማህሬዝ አስቀይሞት ነበረ። ግን ስቲል ፕሌየር ኦፍ ዘ ቱርናመንት እሱ ነበር የበላው። ቻምፒየንስ ሊግ ላይ ባየርን ላይ ያበደ ቲፕ አስቆጥሮ፣ ፖርቶ ላይ አስቆጥሮ ከባርሳ ጋር 3-0 ተመርተው ግን ሳላና ፈርሚኖ ተጎድቶ ነበር ካስታወሳቸው 4-0 ሲያሸንፏቸው። ግን ማኔ ያኔ አሪፍ ፐርፎርማንስ እያሳየ ነበረ። ብቻውን ሆኖ ሪሊ ካምባክ አድርገው ፋይናል ደረሱ። ፋይናል ሲደርሱም ሁለተኛው ደቂቃ ላይ ፔናልቲ ያስገኘላቸው ለሳላ ግን እንካ ብሎ ሰጥቶ ሰልፍለስ ስለሆነ ሳላ ማስቆጠረው። ሌትስ ቶክ አባውት 6 ቤቢ ስባሉት ክሎፕን Let's talk about 6 baby. Let's talk about you and me. ያላቆ ሱፐር ካፕ ላይ ቼልሲ ላይ 2 ጎል አስቆጥሮ ማን ኦፍ ዘ ማች ወሰደ። ሊዮኔል ሜሲ የበላውን ባላንዶር 4ኛ ቢጨርስም ራሱ ሊዮኔል ሜሲ አንደኛ ላይ ነበር እኔ ቮት ያደረኩት ማኔን ብሎ ተናግሮ ነበር። የአፍሪካ ምርጡ ተጫዋች ተብሎም ያን የተሸለመ። ቀጣይ አመትም ሊቨርፑልን ፕሪሚየር ሊግ እንዲበሉ 18 ጎሎችና 9 አሲስትን አደረገ። ትንሽ ሪግሬስ አድርጎ ነበር ከዛ አመት በኋላ። ግን ማኔ ሊቨርፑል ኳድሪፕል እንዲበሉ ሲሞክሩ ቻምፒየንስ ሊግ ላይ ኳርተር ፋይናልና ሴሚ ፋይናል ላይ አስቆጥሮ ፋይናል ሲደርሱ ማያንቀሳቀሰውን ኮርቶ አገኝተው ኤፍ ኤ ካፕ እና ሊግ ካፕ ተቀብለው ላሻሉ። የአፍሪካ ዋንጫ ከሳላ ጋር ግን ፋይናል ተገናኝተው ነበረ። በዛ አመት ላይ 0-0 አልቆ ፔናልቲ ሹት ላይ የሳላ ተራ ግን ገና ሳይደርስ ሴኔጋል ኦልሬዲ አሸንፈው ሳዲዮ ማኔ የሴኔጋልን ፈርስት ኤቨር አፍኮን እንዲበሉ አደረጋቸው። ለ2022 ወርልድ ካፕ ማጣሪያ ናካውት አላ ማጣሪያ ላይ ደርሰው መጨረሻው ማጣሪያ ላይ ደርሰው ድጋሚ ከሳላ ግብጽ ጋር ነበር የተገናኙት። ግን ሳላ እዚህ ጋር ደግሞ ፔናልቲውን ሰቀለው አባት። ሴኔጋል ድጋሚ ለወርልድ ካፕ አለፉ። ጉዳት አጋጥሞት ግን ቢያሳዝነው ምንም አልተጫወተም እዛ ቶርናመንት ላይ። ማኔም ባላንዶር ህልሙ እንደነበረ መጀመሪያ ነግሬያቸዋለሁ። ሲል ግን ሁለተኛ ወጣ። ሁለተኛ መውጣት ያን ያህል መጥፎ ማንም ይቀበላል። እውነት ለመናገር ወደ ባየር ሙኒክ ሄዶ ጥሩ ጊዜ ባያሳልፍም ከሳኔ ጋር በተለይ መጣላቱ አልጠቀመውም። ከአመት በኋላ ወደ ሳውዲ ሄዶ ጫላውን አፈሰ። እንደ ላስት ዳንስ የዘንድሮ አፍሪካ ዋንጫንም ሂዩሚሊቲውን አሳይቶ ፋይናል ላይ እኛ አያውቁትን ብሎ ሴኔጋል ሁለተኛ አፍኮን እንዲበሉ አደረጋቸው። ብዙ ሰዓት ፌስታል ቪዲዮ ከተመቻችሁ እነዚህን ያቸው ሰብስክራይብ ማድረግ አትርሱ። ላይክ ፎሎ ማድረግ አትርሱ። ቻው በሉ። ይመቻችሁ።